ሰላም ጋይስ እንዴት ናችሁ? ኤላ ጌመር ነኝ። ከዚህ በፊት ቪዲዮ ስለቅ አታውቁኝም ነበር፣ በእንግሊዝኛ ነበር የምለቀው ግን ይሄኛው ቪዲዮ ጀስት ለቢጊኒንግ ብቻ የምሰራው ቪዲዮ ነው። ስለዚህ ምንም አይነት ጨዋታ አልጨዋትም። ጀስት ያለኝን ቲም፣ ያለኝ ሜዳሊያ፣ ያለኝ ኤክስፒ ምናምን ማሳያችሁ ማለት ነው። ይመቻችሁ። ስለዚህ ጋይስ የመጀመሪያው ነገር ምንድነው ማለት ነው፣ እዚህ ጋር የቲም ሬቲንግ አሳይቻችኋለሁ። 96.1 ግን 96.1 አይደለም፣ ፎርም ቡስት ስለተጠቀምኩኝ ነው። 95.9 ነው። 95.9 የቲም ሬቲንግ። እዚህ ጋር 2 ሚሊዮን ኤክስፒ ያለኝ፣ 2 ሚሊዮን 800,000 ኤክስፒ ያለኝ። እንደምታዩት ዲቪዥን 3 ላይ ነኝ፣ በላይቭ ማለት ነው። በላይቭ ነው ዲቪዥን 3 የሆንኩት እንጂ በኬረር ሌጀንዳሪ ዲቪዥን ላይ ነኝ። 460 የወርቅ ሜዳሊያ ያለኝ ማለት ነው። እዚህ ጋር ደግሞ እንደምታዩት ራንኪ 85 ነው። ይህ ማለት 4000 ዊን አለኝ ማለት ነው። 4000 ዊን አጠቃላይ 4040 ዊን አለኝ። ቀጣይ ደግሞ ይሄው እንደምታዩት የኔ ቲም ይሄ ነው። እንደምታዩት እዚህ ጋር በጣም ጸዴ ተጫዋቾች አሉ። እንደነ ሃኪሚ፣ ሳላ 99 አይደለም 96 ነው። ፎን ቡስት ላለበት ነው። እዚህ ጋር ቪኒሺየስ አለ፣ ቪኒሺየስ 96፣ ባቲስቱታ አለ፣ ማቲያስ፣ ሪቫልዶ በጣም አሪፍ ተጫዋቾች አሉ። እና ሃላንድ፣ ዲብሮይና ምናምንም አሉ። እዚህ ጋር ደግሞ ሪዘርቭ ላይ እነ ያማል፣ ምባፔ፣ ሌቫንዶስኪ እንደምታያቸው እነ ዴኒስ በርካም አሉ፣ ራፋኤሊያው፣ ፈርናንዴስ፣ ሜሲ አለ እዚህ ጋር እና በጣም ጸዴ ተጫዋቾች አሉ። እዚህ ጋር ራሱ ስፔሻል ፕሌየሮች አሉ። ይሄኛው ቶዚል አለ። በጣም ጸዴ ተጫዋቾች አሉ። እናም ደግሞ ቪኒሺየስ እንደምታያቸው 96 ነው። አሁን ደግሞ 96 ማድረግ አይቻልም ምክንያቱም እሱ 85 ስለሆነ ነው። በተመሳሳይ እንደነ ሳላ፣ ሮድሪ፣ ቫን ዳይክ፣ ኮርቱ አለ። በጣም ተጫዋቾች አሉ እንደነ ዲብሮይና፣ ካንሴሎ ያሉ ተጫዋቾችን አሁን ባሉበት ሬቲንግ ማስቀመጥ አይቻልም በአሁኑ ሰዓት። ቀጣዩ ነገር ማሳያችሁ ምንድነው ስለኔ ቲም ስቴዲየም እና ፋሲሊቲስ ናቸው። እዚህ ጋር ከከስተማይዝ እና ከስቴዲየም መጀመሪያ ስቴዲየም አካባቢ ያሉት ነገሮች ላሳያችሁ ብዬ ነው። እዚህ ጋር እንደምታዩት ስቴዲየም በጣም ያበደ ነው። 92,400 ካፓሲቲ ያለው በጣም ትልቅ ነው። የመጨረሻው ሊን ያደረኩት እዚህ ጋር የመጨረሻው ስላቸው አሉ እንደነ ሌጀንዳሪ ምናምን እንደነ ሌጀንዳሪ ስቴዲየሞች አሉ 110 ካፓሲቲ የሚይዙ ግን እኔ ከስተም የተደረገ ስለሆነ 92,000 የመጨረሻው ነው። 92,000 ነው። እንደውም ውስጡን ላሳያችሁ። ከውስጥ ሲሆን በጣም ጸዴ ነው። እንደምታዩት ያምራል። በጣም ነው የሚያምር እና እንደምታዩት ነው ስቴዲየም በጣም ያምራል። ሌላው ነገር ምንድነው እዚህ ጋር ያሉትን ፋሲሊቲዎች ነው። የመጀመሪያው እዚህ ጋር አኮሞዴሽን ሴንተር ነው። አኮሞዴሽን ሴንተር ምንድነው ማለት ነው፣ እዚህ ጋር ማክሲመም ስኳድ ሳይዝ እና ሎክ ፕሌየር ዲስካውንት ነው። እዚህ ጋር ምንድነው ማለት ነው፣ ማክሲመም ስኳድ ሳይዝ ማለት ቡድናችሁ ላይ ምን ያህል ተጫዋች መያዝ ትችላላችሁ የሚለውን ለማሳየት ነው። እኔ አሁን እዚህ ጋር የኔ ቡድን ውስጥ እስከ 44 ተጫዋች መያዝ ይችላል፣ ስፔሻል ፕሌየሮች ሳያካትት። ምክንያቱም እነሱ ምንም አይነት ቦታ አይዙም። በዲኤልኤስ 26 ከዚህ በፊት ይዙ ነበር። በዲኤልኤስ 26 ግን ምንም አይነት ቦታ ስለማይዙ ለኖርማል ተጫዋች ብቻ 44 ክፍት ቦታ አለኝ ማለት ነው። ሴንተር ነው። ኮሜርሻል ሴንተር እንኳን ብዙም ትኩረት ማድረግ አይጠበቅባችሁ፣ ምክንያቱም እዚህ ጋር የቦነስ ማች ብቻ ስታሸንፉ ጨዋታዎችን በምታሸንፉበት ሰዓት የተወሰነ በጣም ትንሽ ብር ነው የሚሰጣችሁ። ይህ ደግሞ ምንም ማለት ትችላላችሁ፣ ብዙም አያስፈልጋችሁ። ኬቴን ሎጎ ዲስካውንት ነው እንደውም የሚያስፈልጋችሁ እንጂ ይሄን ያህል ጠቃሚ ነው ብዬ እኔ አላስብም። ዋናው ደግሞ እኔ ከመጨረሻው እስከ 5 ኮከብ ያደረስኩት ደግሞ ትሬኒንግ ሴንተሪ ነው። ትሬኒንግ ሴንተሪ እንደምታዩት በጣም ያበደ ነው። እስከ 5 ኮከብ ጨርሻለሁ። ይህ ማለት ደግሞ ሁሉም ፎርሜሽኖች አሉኝ። የብቻ ሳይሆን ፎርም ቡስት ማች ደግሞ ማለት ምን ማለት ነው፣ አንድ ተጫዋች ፎርም ቡስት በምታረጉበት ሰዓት ለምሳሌ እዚህ ጋር ሳላንድ ብታዩት 99 አድርሻለሁ፣ ግን ዋና ሬቲንጉ 96 ነው።
እሱን አሁን በፎርም ቡስት ተጠቅሜ ነው 99 ያደረስኩት። 99 ያደረሽውም ደግሞ ለአራት ጨዋታ ነው የሚሰራልኝ። ምክንያቱም ትሬኒንግ ሴንተሪ 5 ኮከብ ስለሆነ በሌላ ተጫዋች ላይ ነው አድርጌ ላሳያችሁ። የፈለጋችሁ ተጫዋች ነው ፎርም ቡስት ማድረግ የምትችሉት ከኮች በስተቀር ማለት ነው። ማን አድርጌ ላሳያችሁ መሰላችሁ? ማቲያስ ፎርም ቡስት እናድርገው። ፎርም ቡስት የምታደርጉበት ሰዓት የቲም ሬቲንጋችሁ ሊጨምር ይችላል፣ ግን ደግሞ ከአራት ጨዋታ በኋላ ተመልሶ ዋናው ቲም ሬቲንጋችሁ ይመለሳል ማለት ነው። እዚህ ጋር ኮመን፣ ሬር እና ሌጀንዳሪ አለ። ኮመን እንግዲህ ሁሉም ለአራት ጨዋታ ነው የሚሰሩልኝ። ኮመን ግን አንድ ሬቲንግ ብቻ የሚጨምረው፣ ሬር ደግሞ 2 ሬቲንግ፣ ሌጀንዳሪ ደግሞ 3 ሬቲንግ ነው የሚጨምረው። ስለዚህ በሌጀንዳሪ ላሳያችሁ። ሌጀንዳሪ ብዙ ነው ያለኝ 12 አለኝ። በሌጀንዳሪ ላሳያችሁ። ስለዚህ አሁን 99 ደርሷል ማለት ነው። ላውታር ማቲያስን 99 አስገብቻለሁ። ለአራት ጨዋታዎች ከሊጫወት ድረስ 99 ሆኖ ይቆያል ማለት ነው በፎርም ቡስት። ወደ ፋሲሊቲያችን ደግሞ ስንመለስ ሜዲካል ሴንተርን እዚህ ጋር እናገኛለን። ሜዲካል ሴንተር እንግዲህ በጣም ጠቃሚ ነው ማለት እንችላለን። ምክንያቱም እዚህ ጋር ዋናው ነገር ምንድነው? ፊዚዮ ዲስካውንት ሳይሆን ፕሌየር ኢንጁሪ ፕሮባቢሊቲ ነው። ተጫዋቻችሁ የመጎዳት ቻንሱ ላይ የሚቀንስላችሁ የተወሰነ ፐርሰንት አለ። እኔ አሁን የኔ ተጫዋች እንዳይጎዳ ከአንድ ተጫዋች ለመጎዳት ከሚደርስበት ፐርሰንት 10% ይቀንስልኛል። ስለዚህ 90% ነው ማለት የኔ ተጫዋች ፋውል ሲሰራበት የመጎዳት ቻንሱ። ግን ደግሞ ይሄን 30% ብትቀንሱለት በጣም የተሻለ ነው። ግን 10% ብቻ ራሱ ቢቀነስ ምን ማለት ምክንያቱም ብዙም ጊዜ ተጫዋቾች ያጎዱ። ይሄ ደግሞ በጣም አሪፍ ለውጥ አይቼበታለሁ ማለት ነው። ስለዚህ እናንተ ብትሞክሩት ጥሩ ነው ብዬ እመክራችኋለሁ። እዚህ ጋር ከመጨረሻው ከመድረሳችን በፊት ሪኳየርመንት ሴንተር እናገኛለን። ሪኳየርመንት ሴንተር ብዙም ጠቃሚ ነው ብዬ አላስብም። ምክንያቱም የስካውት ዲስካውንት እና የኤጀንት ዲስካውንት የሚያደርግላችሁ። ይሄ ደግሞ ብዙም ጠቃሚ አይደለም። ምክንያቱም ከስካውት ውጪ በተለይ የኤጀንት ዲስካውንት ብዙም ሊጠቅማችሁ አይችልም። ይህን ደግሞ ልላችሁ የምችልበት ምክንያት እዚህ ጋር እንደምታዩት 371 ዳይመንድ ነው የሌጀንዳሪ ተጫዋች ለማስፈራ። 371 ዳይመንድ ላይ ደግሞ የመጨረሻ ሊቀንስላችሁ የሚችለው 5% ብቻ ነው። 5% ማለት ደግሞ በጣም ትንሽ ነው። ከ375 ላይ 5% ብቻ ነው ሊቀንስላችሁ የሚችለው። ደግሞ ምንም በቃ ውጤታማ ለመሆን በዚህ ላይ ከ65 በላይ ሌጀንዳሪ ተጫዋቾችን ማስፈረም ይኖርባቸዋል በዳይመንድ ማለት ነው። ስለዚህ ይሄኛው ብዙም በቃ ምንም ማለት እንችላለን ጠቃሚ የሆነ ፊቸር አይደለም ማለት ነው። ስለዚህ ይሄንን ፋሲሊቲ ባታሳድጉት ጥሩ ነው ብዬ አስባለሁ። የመጨረሻው ደግሞ በዚህኛው አፕዴት የመጣው ፋን ዞን ሴንተር ነው። ፋን ዞን ሴንተር ማለት ደግሞ ከስተም ስቴዲየም ኮስት ዲስካውንት። ይህ ማለት ስቴዲየማችሁን ለመገንባት ስትፈልጉ እዚህ ጋር መታችሁ ዲስካውንት ከፈለጋችሁ ዳይመንድ እየከፈላችሁ ዲስካውንት ያደርግላችኋል እስከ መጨረሻው ሌቭል ድረስ ማለትም እስከ 5 ኮከብ ሌቭል 5 ከደረሳችሁ 20% የስቴዲየም ዲስካውንት ያደርግላችኋል ማለት ነው። ተጨማሪው ደግሞ የክላን ፖይንት ቡስት ነው። ክላን ፖይንት ቡስት 20% ይጨምርላችኋል በየጨዋታው የምታገኙት ክላን ፖይንት ላይ 20% ይጨምርላችኋል ማለት ነው። ይህ ግን በጣም ተመችቶኛል። ክላን ፖይንት ቡስት የሚለው ስቴዲየም ኮስት ዲስካውንት የሚለው ራሱ በጣም ያበደ ነው። ይሄኛውን ብታሳድጉት ጥሩ ነው ብዬ አስባለሁ። በቅርቡ ስለመጣ ነው ያላሳደግኩት እንጂ ወደፊት አሳድገዋለሁ። ከስተማይዝ ደግሞ ሳሳያችሁ ከስተማይዝ ላይ እንደምታዩት ይሄ ነው የኔ ማሊያ ማለት ነው። የመጀመሪያ ሆም ኪት የኔ ይሄኛው ነው። በጣም አዌ ኪቴ ይሄ ነው እንደምታዩት። ይሄ ደግሞ ሰርድ ኪት ነው። ግን ሰርድ ኪት ብዙ ጊዜ አልጠቀምም። ምክንያቱም ቀይ ወይ ሰማያዊ ከሆነ ብቻ ነው የምጠቀመው እንጂ ሰርድ ኪት አንዳንዴ ብቻ ነው የምጠቀመው። ሎጎኝ ደግሞ ቅድም አይታችኋል ብዬ አስባለሁ። እዚህ ጋር የቲም ሊደር ነው። ስለዚህ ቅድም ያያችሁት ነገር ነው። ከላይም ስላለ ብዙም የሚያሳስብ ነገር አይደለም። ቲም ኔም አይታችኋል ቅድም ሊደር ነው። ሾርት ኔም ነበር ያያችሁት ሊድ ነው ሾርት ኔም። ተጫዋቾችን እንኳን ቅድም አይተናቸዋል፣ ችግር የለም።
እዚህ ጋር ደግሞ ማናጀሪ ነው። ማናጀሪ ኤልያስ ብየዋለሁ። እንደምታዩት ያምራል። የለበሰው ልብስ ያምራል። እዚህ ጋር ልብሶችን እንደ ቅድም ያልኳችሁ ዲስካውንት ማግኘት ትችላላችሁ። እዚህ ጋር ግን ትንሽ ልብስ ነው ያለው፣ ብዙም ልብስ የለም። ወደ 11 ልብስ ነው ያለው እንጂ በዛ ቢል ወደ 30 ምናምን ልብስ ቢጠጋ ያበረ ነበር። እኔ ግን የኛው ስለተመቸኝ ነው አድርጌዋለሁ። እዚህ ጋር አሉ የሰውየው ፌስ ምን አይነት ማድረግ እንደምትፈልጉ አለላችሁ እዚህ ጋር። እኔ ይሄኛው ነው የተመቸኝ። የመጨረሻው ነገር ደግሞ ምንድነው ማለት ነው ክላን ነው። ክላን የራሴ የሆነ ክላን የለኝም። ከዚህ በፊት ነበረኝ ግን ደግሞ ብዙ ሰው ስላልተመዘገበ ነው ያቋረጥኩት እንጂ የራሴ ክላን ነበረኝ። አሁን የሰው ክላን ላይ ነው ያለው። ላፍ ጃቫ ይባላል። በጣም ጸዴ ክላን ነው። ከኢትዮጵያ 5ኛ ደረጃ ላይ ነው የሚገኘው። ይህ ክላን በጣም ያበደ ክላን ነው። ይሄን ክላን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምክንያቱም ዩቲዩብ ላይም ምናምን ስላለ ማግኘት ትችላላችሁ። እዚህ ጋር እንደምታዩት አንደኛ ያለው 700,000 ክላን ይዟል። ይሄን እንኳን ብዙ ማስተዋወቅ አልፈልግም ግን የራሴ 300,000 ወደ 300,000 የሚጠጋ ክላን ይዣለሁ። ክላን ፖይንት ማለት ነው። ይሄንን ነው እንግዲህ ቅድም ቡስት ያደርግላችኋል ያልኳችሁ በፐርሰንት እና አሁን እንግዲህ 150 ዳይመንድ ብቻ ማግኘት ነው የሚቀረን። ሌላውን እንግዲህ አግኝተናል። 10 ሚሊዮን ክላን ፖይንት ከደረስን እናሳካዋለን። ደግሞ ይሳካል። 400,000 የሚቀረው ነገ ይሳካል። ስለዚህ ጋይስ እንዳያችሁት ነው የኔ ቲም እንግዲህ ይህ ነው። የተለየ አስተያየት ምናምን ካላችሁ ኮሜንት ሴክሽን ላይ መጻፍ እንዳይረሳ። ሰብስክራይብ እና ላይክ ሼር ማድረግ ደግሞ እንዳይረሳ። ይመቻችሁ።